ሰላም እንላችኋለን። እንዴት ሰንብታችኋል? የተከበራችሁ አድማጮቻችን በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። በዛሬው የስፖርት 365 ዝግጅታችን ስለ አስደናቂው ራያን ሼርኪ እናወራለን። አብራችሁኝ ልትሆኑ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ደግሞ ምስጋና የላቀ ነው። ለመሆኑ ራያን ሼርኪ ማን ነው? በሼርኪ ጉዳይስ መከራከሪያዎች የነበሩት ለምንድን ነው? ምንድን ነው ችግሩ? ወደ ማንቸስተር ሲቲ እስከመጣ በኋላ ምን ተሻሻለ የሚለውን በዝርዝር ለማየት እንሞክራለን። ሼርኪ ከጣሊያናዊ አልጄሪያዊ አባትና ከአልጄሪያዊት እናት ፈረንሳይ ውስጥ ነው የተወለደው። ስለዚህ ለጣሊያን፣ ለፈረንሳይ ወይ ደግሞ ለአልጄሪያ መጫወት ይችል ነበር። የትውልድ ሀገሩን መርጦ እንግዲህ ለፈረንሳይ ይጫወታል። ሁለት እግሮቹን መጠቀሙ የማይገመት ያደርገዋል። አሁን በአምስቱ የአውሮፓ ትልልቅ ሊጎች ውስጥ ካሉ ፈጣሪ ተጫዋቾች መካከል ራሱን አንዱ አድርጓል። የመፍጠር ክህሎቱ በጣም ያስደንቃል። ከኳስ ጋር ያለው ምቾት ልክ እንደዚሁ ደጋፊውን የሚያዝናና ነው። ከወንበሩ ቁጭ ብድግ እያለ ደጋፊው እንዲያየው የሚያስገድድ የቴክኒክ ክህሎት አለው። የተለየ ቪዥን የተላበሰ ጥቅጥቅ ያለ ወይ ደግሞ የተዘጋን የተከላካይ መስመር በሰንጣቂ ኳሶቹ ማስከፈት የሚችል እና ደግሞ ቅድም እንዳልኩት ሁለቱን እግሩን የሚጠቀም በመሆኑ የማይገመት ኤሌመንት ለቡድኑ የሚፈጥር ለቡድኑ የሚሰጥ ነው። ለአሰልጣኞች በተለያዩ ሚናዎች መጫወት ስለሚችል የምርጫ ችግር አይሆንባቸው። እንደ 10 ቁጥር ሊያጫወቱት ይችላሉ። እንደ አይነተኛ የመስመር ተጫዋች ሊጫወት ይችላል። ወይ ደግሞ የሚዋለል የፊት መስመር ተጫዋች ሆኖ ድሪብል የማድረግ አቅሙ፣ የኳስ ቁጥጥሩ ምንም እንኳን ፈጣን ባይሆን ኳሱ እግሩ ላይ ተሰፋ ስለሚመስል ለሚጫወትለት ቡድን የሆነ አዲስ ነገር መፍጠር እንዲችል ያደርገዋል። እንግዲህ አሁን በዚህ የውድድር ዘመን በተለያዩ ቁጥራዊ መለኪያዎች ሼርኪ የሚያስደንቅ ተጫዋች ሆኗል። በእርግጥ ያለፈው የውድድር ዘመን ሼርኪ መብሰል የጀመረበት እንደሆነ በሚገባ ማየት ችለናል። አሁን ግን በጣም ብዙ እድሎች የሚፈጥር፣ የጎል እድሎች የሚያመቻች፣ ወሳኝ ጎሎችም የሚያስቆጥር ተጫዋች ሆኗል። ምንድን ነው የተለወጠው የሚለው ኋላ በዝርዝር የምናየው ነው። በእርግጥ የ2024-25 የውድድር ዘመን ከሊዮን ጋር ባለ ሁለት አሃዝ የአሲስት ቁጥሮች የመዘገበበት ነበር። 20 የጎል ኳሶች ያመቻቸበት የውድድር ዘመን ስለነበረ በሼርኪ እስካሁን የእግር ኳስ ሕይወት ትልቁ ከፍታ ነው። በሊግ ብቻ ሳይሆን በፈጣሪነት በአምስቱ የአውሮፓ ሊጎች ውስጥ ሁሉ ያለ ተስተካካይ ነው ያለፈውን የውድድር ዘመን የጨረሰው። ስለዚህ ካልተገራ ማንነቱ ወጥቶ ለቡድኑ አሸናፊነት የሚያበረክት አይነት ተጫዋች ሆኗል ባለፈው የውድድር ዘመን ማለት ነው። እንደ ድል ሆኖ እንግዲህ የመሻሻሉ በጣም እውን ከሆነ በኋላ ወይ ደግሞ መሻሻል በጣም ሲጀምር ነው ማንቸስተር ሲቲ ተጫዋቹን ያመጣው። መቼ ኳሱን መልቀቅ እንዳለበት፣ መቼ ድሪብል ማድረግ እንዳለበት እና ደግሞ የተስተካከለ ውሳኔ እንዴት ባለ መንገድ መወሰን እንዳለበት አውቆ ነው የመጣው። አሌክዛንደር ላካዜትና ኮረንተን ቶሊሶ ለዚህ ተጫዋች እድገት በተለይ ደግሞ ለአእምሮ እድገት በጣም ትልቅ አስተዋጽኦ አበርክተዋል። ሲቲ የረዥም ጊዜ ውል አስፈርሞ ነው ተጫዋቹን ያመጣው። በእርግጥ መጀመሪያ ላይ ያው የጭን ጉዳት ደርሶበት ከሲቲ ጋር ባሰበው ልክ ጨዋታዎችን ማድረግ አልቻለም። ባለፉት 2 ወራት ግን ሲቲ ቤት ውስጥ የፈጠረው ነገር እጅግ በጣም የሚያስደንቅ ነው። ጓርዲዮላ ያልተለዋወጠ ላይናፕ ይዞ ዊክን ዊክ አውት እንድናየው አንዱ ምክንያት ሼርኪና ፎደን የፈጠሩት ጥምረት ነው። ቡድኑ አሁን የማይነካ ሆኗል። ማንቸስተር ሲቲ ቤት ውስጥ በጣም ትርጉም ያለው ተጽዕኖ እየፈጠረ እንዳለ በሚገባ እናያለን እና ከጓርዲዮላ ጋር በጣም በተለያዩ ነገሮች ኢቮልቭ እያደረገ ሶስተኛ የሜዳ ክፍል ላይ ወሳኝነቱ፣ ጨራሽነቱ፣ አደገኝነቱ እየጨመረ መጥቷል። እንግዲህ መነሻው ቀኝ ሊሆን ይችላል፣ ግን ደግሞ የሚዋልል አይነት ባህሪ ስላለው ሁለቱንም እግሮቹን ስለሚጠቀም በነፃነት የትኛውም የሜዳ ክፍል ላይ ይገኛል። ትልቁ የሼርኪ ለውጥ አእምሯዊ ነው። ኃላፊነቶች መውሰድ ጀምሯል። ጨዋታዎች ላይ አእምሮን በሚገባ መጠቀምም ጭምር ጨምሯል። ከዚህ ቀደሙ በተሻለ መንገድ ፕሬስ ለማድረግ ይሞክራል። ፖዚሽናል ዲሲፕሊኑን ለማክበር ሙከራዎች ያደርጋል። ይሄ ገና 20ዎቹ መጀመሪያ ላይ እንዳለ ወጣት ብዙ ማሻሻል የሚፈልግ ቢሆንም የሚሰራው ከፔፕ ጓርዲዮላ ጋር ስለሆነ ይህ አይሻሻልም ብሎ መናገር አይቻልም። የከዚህ ቀደም ትልቅ ችግሩ ግን ከኳስ ውጭ ታትሮ ያለ መስራት፣ ጨዋታዎችን ሲሪየስሊ ያለ መውሰድ፣ ፖዚሽናሊ ዲሲፕሊን እንዳለመሆን፣ በጥቅሉ ልግመኝነት የሚለው ቃል ሼርኪን በሚገባ ይገልጸዋል። ማንቸስተር ሲቲ ውስጥ የምናየው ሼርኪ በአይነት ትንሽ ለየት ያለ ነው። ስታቶች ብዙ አያስጨንቁኝም ይላል።
ለመደሰት ነው የምጫወተው፣ በነፃነት ነው የምጫወተው እና ደግሞ ጎሎች ለማስቆጠር ሳይሆን ጎል ለማመቻቸት ነው ወደ ሜዳ ስገባ የምገባው ይላል እና ጎሎቹን ሃላንድ ያስቆጥራቸው እኔ አመቻቻለሁ አይነት አስተያየት ሰጥቷል። እና ይሄ ምን ያክል ለቡድኑ ስኬት ቀድሞ እንደሚጨነቅ ወይ ደግሞ ጎል ማመቻቸት የበለጠ ደስታ እንደሚሰጠው ያሳያል። እና ይሄ ምን ያክል በአእምሮ እንደበሰለም ጭምር ጥሩ ማመላከቻ ነው። እንግዲህ ሼርኪ በተፈጥሮ የታደለ በትልቅ ደረጃ ለመጫወት የሚያስችል ሁሉም ነገር ያለው ግን ደግሞ በዘመናዊ እግር ኳስ ምንም ያክል ተጫዋች ቴክኒካል ቢሆን በትልቅ ደረጃ ለመጫወት የሚያስችል አእምሮ ወይ ደግሞ ብስለት ከሌለው ይባክናልና ይህንን ያጣ ነበር። የፍሊክም የትሪክም ችግር የለበትም። ይህንን ከልጅነቱ ጀምሮ አሳይቶናል። አስራዎቹ መጀመሪያ ላይ ሆኖ ሲጠየቅ የሻምፒየንስ ሊግ ማሸነፍና የባለንዶርን ማሳካት ትልቁ ህልሙ እንደሆነ ተናግሮ ያውቃል። ባለው አቅም ይህንን ማሳካት የማይችል አይደለም። ግን ደግሞ ይህን ለማሳካት የሚያስችል አእምሮና ይህን ለማሳካት የሚያስችል ታታሪነት ነበረ ወይ? ዝግጁነት ነበረ ወይ? ትልቁ ጥያቄ በሼርኪ ጉዳይ ለመግባባት የሚፈጥረውም እሱ ነው። ወደ ፕሪሚየር ሊጉ የመጣው በጣም ዘግይቶ ነው ይሉታል። ምንም እንኳ ሀያዎቹ መጀመሪያ ላይ ያለው ወጣት ቢሆንም ምክንያቱም ሊዮን ውስጥ አብሮት የሰሩ ሰዎች ወይ ደግሞ ከልጅነቱ የሚያውቁት ሲናገሩ ሼርኪ ገና የ8 ዓመት ልጅ ሆኖ ነው ጄኔሬሽናል ታለንት ሊዮን እንዳገኘ ሁላችንም የሚያምን ነው ይላሉ። ግን ደግሞ ያለውን ነገር አውጥቶ የሚገባ ለመጠቀም የሚያስችል አእምሮ ስላልነበረውና በተለያየ ጊዜ የተለዋወጡት አሰልጣኞች ሁሉ ይሄንን በሚገባ ማኔጅ ለማድረግ የሚያስችል ክህሎት ስላልነበራቸው ወደ ፕሪሚየር ሊጉ ምንም እንኳ ሀያዎቹ መጀመሪያ ላይ መምጣት መዘግየት ባይባልም ከሼርኪ አቅም አንጻር ግን ለትልቆቹ ቡድኖች የመጫወቻ ጊዜውን በመጠኑ አዘግይቶበታል ተብሎ ይታሰባል። የሊዮን አካዳሚ አሰልጣኞች በጣም እርግጠኛ ነበሩ ሼርኪን ሲያዩት በድል መፍጠሩ፣ ድሪብል በማድረጉ፣ ሰንጣቂ ኳሶች በመስጠቱ፣ በአጠቃላይ ከኳስ ጋር ባለው ሁሉ ነገር ጄኔሬሽናል ታለንት ነው የሚል መስማማት ነበራቸው። በአንድ ለአንድ አጋጣሚዎች ወይ ደግሞ 2-3 ተጫዋቾችን ድሪብል አድርጎ ከማለፍ ጋር ሁልጊዜም ሼርኪን ያወድሱታል። ግን ደግሞ ይህንን ቴክኒካል ኳሊቲ እንዴት ባለ መንገድ ወደ ውጤታማነት እንቀይረው የሚለው ፈረንሳይ ውስጥ እስካለፈው የውድድር ዘመን ምንም እንኳ በየውድድር ዘመኑ የሆነ አይነት መሻሻል ይኖረው እንጂ በቂ መልስ አላገኘም ነበር። ተጫዋቹ በራሱ የማመን ችግር ኖሮበት አያውቅም። ግን ደግሞ ይሄኛውን ሼርኪ ስናየው በራስ ከመተማመን ጋር ብቻ ሳይሆን በአጠቃላይ ሜዳ ላይ እየፈጠረ ካለው ተጽዕኖ ጋር በጣም የተለየ እንደሆነ ማሰብ እንችላለን። የሊዮን የልምምድ ሜዳ ላይ ድሪሎች ሲሰሩ ለአብዛኞቹ ተጫዋቾች የሚሰጠው ነገር ለሼርኪ ብዙ ስሜት አይሰጠውም ነበር። በዚህም ምክንያት ተጨማሪ መሰናክሎች ለራሱ አዘጋጅቶ ከሌሎቹ የተለየ እንደሆነ በማሰብ በሁልጊዜም ራሱን ቻሌንጅ ያደርግ ነበር። ግን ደግሞ በአንዳንድ መንገድ በአሰልጣኞች የማይወደዱ ስራዎች ነበሩት ይባላል ልምምድ ሜዳ ላይ። አንደኛው ምንድን ነው? ለምሳሌ የፊኒሽንግ ሴሽኖቻቸው ወይ ደግሞ ቡድኑ የመጨረስ አቅሙን ከፍ ለማድረግ የሚሰራቸው ሴሽኖች የሼርኪ የተለየ ክህሎት ማሳያ ይሆናሉ እና ይሄ ደግሞ አንዳንዶቹን ተጫዋቾች የሆነ ጊዜ ዲስአፖይንት ሊያደርግ ይችላል፣ አሰልጣኞቹም ላይወዱት ይችላሉ። ግን ደግሞ ሼርኪ ካለ ይሄን አለማድረግ አይቻልም ይላሉ። ገና 15 ዓመት ተጫዋች ሆኖ ነው የዛሬ ቀጣሪው ማንቸስተር ሲቲ በዚህ በዩኤፋ ዩዝ ሊግ ከሊዮን ጋር ሲጫወት የብዙዎች አይን ውስጥ የገባው። በእርግጥ ከዛም በፊት በመጠኑ ያዩት ነበሩ። የማንቸስተር ዩናይትድ አይን ውስጥ የገባበት ጊዜ ነው ይሄ። ማንቸስተር ሲቲዎች በጊዜው በጣም ትኩረት አልሰጡትም። ግን ደግሞ ከዛሬ ቀጣሪዎቹ ጋር ያደረገው ጨዋታ የተጫዋቹን የእግር ኳስ ሕይወት ያቀና እንደሆነ መናገር እንችላለን እና ያኔ የዩኤፋ ዩዝ ሊግ ውስጥ ሲጫወት እንግዲህ በእድሜ በ4 እና በ5 ዓመት ከሚበልጡት ተጫዋቾች ጋር ነበር አንድ ቡድን ውስጥ የተጫወተው እና ወደ እንግሊዝ መጥተው ሲቲን 4-1 አሸነፉት። የዛኔ የሊዮን ሰዎች የአካዳሚውን ተጫዋቾች አውትግሮ ማድረጉ ወይ ደግሞ እንደው በእድሜ ቢያንስም በ4 እና በ5 ዓመት ከሚበልጡት ልጆች ጋር ከመጫወት ይልቅ ለዋናው የሊዮን ቡድን ለመጫወት ዝግጁ እንደሆነ አመኑ። ስለዚህ የተሰጥኦ ጥያቄ አልነበረበትም። በ16 ዓመቱ ለዋናው ቡድን እንዲጫወት አደረጉት ማለት ነው። ከዚህ በኋላ ነው እንግዲህ የሼርኪ የእግር ኳስ ሕይወት ውስጥ በጣም ብዙ ጥያቄዎች መነሳት የሚጀምሩት። ማንቸስተር ዩናይትዶች የተጫዋቹ ፈላጊ ነበሩ።
የሊዮኑ ፕሬዚዳንት ዦን ሚሼል አውላዝ ተጫዋቹን አሳምነው ኮንትራት እንዲፈርም አድርገው በሊዮን አቆይተውታል። ብዙ ክለቦች ተጫዋቹን አይተውታል። ግን ደግሞ ቅድም መንደርደሬ ላይ እንዳልኩት በተጫዋቹ ጉዳይ በጣም ብዙ መከራከሪያ ስለነበረ ወስኖ ከሊዮን ተጫዋቹን የሚያመጣው ክለብ አልነበረም እና ስለ ሼርኪ መወራት ከጀመረ ከዓመታት በኋላ ነው እንግዲህ ማንቸስተር ሲቲ አክት ያደረገው። በእርግጥ አንዳንዶቹ ክለቦች ደስተኛ ያልነበሩት ሼርኪ ዙሪያ ባሉት ሰዎች ነው። ይሄ በጣም ትልቅ ዲስትራክሽን ነው ብሎ ስለሚያስቡ ሼርኪን ከማስፈረም ወደ ኋላ ብለዋል። አንዳንዶቹ ደግሞ ከሼርኪ ጋር ተያይዞ በቅርበት ያሰለጠኑት አሰልጣኞች የሚናገሩትን ወይ ደግሞ የሚሰጡትን አስተያየት በመስማት በፍጹም ሼርኪ ለእኛ ቡድን አይሆንም የሚል የሆነ አይነት መደምደሚያ ነበራቸው። በተፈጥሮ በጣም አዝናኝ ነው። ያለውን ነገር ሜዳ ላይ ለማሳየትም እንደዚሁ በጣም ጉጉ ነው። ግን ደግሞ በትክክለኛው ሰዓት ትክክለኛውን ውሳኔ ያለመወሰን ችግር ነበረበት። ይሄ የወጣት ተጫዋቾች አንዱ ችግር እንደሆነ ማሰብ እንችላለን። ግን ደግሞ የአቲቲዩድም ችግር ነበረበት ይላሉ። ያተያየ ችግር ነበረበት። ተጫዋቹ ይሄን አያምንም። ካሰሩኝ ካሰለጠኑኝ አሰልጣኞች ጋር ሁሉ ችግር አልነበረብኝም የሚል መልስ ይመልሳል። ለማንኛውም ግን እነዚህ አጋጣሚዎች ላይ የሰራቸው ስህተቶች እንኳን ቢኖሩ አሁን የምናየው ሼርኪ ብዙ መማሩን ያሳያል። በእያንዳንዱ ነገር መሻሻሉን ማለት ነው። ለዋናው የሊዮን ቡድን ሲጫወት ፕሮፌሽናል ሊግ ውስጥ ሰፈር ውስጥ እንደሚጫወት ተጫዋች ነበር የሚጫወተው ይሉታል። ይሄ ከውሳኔ ጋር ወይ ደግሞ ከአቲቲዩድ ጋር ተያይዞ ያለ ጥያቄ መሆኑ ግልጽ ነው። ቅድም ያነሳኋቸው አሌክዛንደር ላካዜትና ኮረንተን ቶሊሶ ግን ተጫዋቹ ፕሮፌሽናል አስተሳሰብ እንዲኖረው እንደ ፕሮፌሽናል ተጫዋች እንዲጫወት ከማድረግ አንጻር በጣም ትልቅ ድርሻ ተወጥቷል። በተለይ ላካዜት እየወጣ በጣም ብዙ ተሟግቶለታል፣ ተጋፍጦለታል እና በጊዜው የሚያስፈልገው እጁን ትከሻው ላይ ጣል አድርጎ የሚያሰለጥነው እንጂ ዝም ብሎ እየወቀሰ ተጫዋቹ ያለውን ነገር የሚያከስም አይደለም በሚል ተጫዋቹን ለመከላከል የሞከረበት አጋጣሚ ነበር። እንግዲህ ፔፕ ጓርዲዮላ አዲሱን ማንቸስተር ሲቲ ለመስራት ተጫዋቾች መመልመል ሲጀምር ከመለመላቸው ተጫዋቾች መካከል አንደኛው ሼርኪ ሆኖ የታታሪነት ችግር አለበት የሚባለው ተጫዋች ታታሪ ያልሆነ ተጫዋች ወደማይወደው አሰልጣኝ መጣ። የጓርዲዮላ ቡድን ውስጥ ከደብሮይነ መውጣት በኋላ በጣም ብዙ ጥያቄዎች ነበሩ። በጠባብ ቦታዎች መጫወት የሚችል ብዙ እድሎች ለቡድን አጋሮቹ የሚፈጥር እንደዚህ ያለ ተጫዋች ይፈለግ ነበር እና ጓርዲዮላ በቁጥር 8 የሚደርሱ ተጫዋቾች አመጣ እና ከነዚህ መካከል አንደኛው ሼርኪ ነበር እና ደግሞ ያለፈው የውድድር ዘመን ሲጠናቀቅ ሲቲ በተለይ ሶስተኛው የሜዳ ክፍል ላይ ደብሮይነም እያለ ያው ደብሮይነን የመጠቀም ችግርም ስለነበረ የመፍጠር ችግር ነበረበት። ሐሳብ ያጥረው ነበር። ይሄ ደግሞ ጓርዲዮላ የሚጠቀመው ወይ ደግሞ ጓርዲዮላ የሚጫወትበት ቡድን ሐሳብ ላጠረው ቡድን አይነተኛ ተጫዋች ነው እና ቅድም እንዳልኩት በሚዋለል ሚና ለዚህ ቡድን የፈጠራ ምንጭ ሆኖ ማገልገል ይችላል። በተለይ ደግሞ የመጨረሻው ውድድር ዘመኑ ለኒዮን 12 ጎሎች ያስቆጠረበት 20 ጎል ኳስ ያመቻችበት ስለነበረ ይሄ ለሃላንድ ቀርቦ ቢጫወት ወይ ደግሞ ሃላንድ ያለበት ቡድን ውስጥ እንደዚህ ባለ ልህቀት ቢጫወት በጣም ብዙ ጎል ማምረት እንችላለን፣ ደብሮይነ ሊተካ ይችላል የሚል እምነት አድሮባቸው ነው። ግን ይመስለኛል እንደው ይሄ እድገት የፈረንሳይ ሊጋ ውስጥ ባለፈው የውድድር ዘመን ይታይ እንጂ በዚህ ልክ በቶሎ ተጽዕኖ ይፈጥራል የሚል እምነት ጓርዲዮላ እንዳልነበረው መጀመሪያ አካባቢ ማየት እንችላለን። አሁን የብስለቱ ጥያቄ መልስ ያገኘ ይመስላል። እንደው በፕሪሚየር ሊግ አይደለም በፈረንሳይ ሊግ ለሊዮን ከባለፈው የውድድር ዘመን አስቀድሞ ሁልጊዜም በቋሚነት የሚጫወት አልነበረም እና በአንድ ጊዜ ፕሪሚየር ሊግ ውስጥ በቋሚነት የሚጫወት የጓርዲዮላን ያጫወት መንገድ የሚቃኝ እንደው ደግሞ እንደ አስፈላጊነቱ ጓርዲዮላን መጠምዘዝም ሲኖርበት ጓርዲዮላን የሚጠመዘዝ ሆኖ መምጣቱ በጣም የሚያስደንቅ ነው። ይሄ ነው እንግዲህ በጣም በስሏል፣ ማቹር አድርጓል እንድንለው የሚያደርገን ሳይኮሎጂካል ማቹሪቲ በሚገባ ይታያል። ይሄ ስነ ልቦና ብስለቱ በሚገባ ይታያል። አሁን በእርግጥ ሳምፕል ሳይዙ ጥቂት ነው። ምናልባት በ5 ወራት የፕሪሚየር ሊግ ቆይታ ወይ ደግሞ በ2 ወራት የተጽዕኖ ፈጣሪነት ጊዜው በዚህ ልክ ተጫዋቹን በተመለከተ እርግጠኛ መሆን አይቻል ይሆናል። ታለንቱ እንዳለው እናውቃለን። በፕሪሚየር ሊጉ መለመድ የሚባለው ነገር ሲመጣ ለምሳሌ ቅድም ስላለመገመት ስናነሳ ነበር። ቡድኖች
በጣም በተደጋጋሚ ሼርኪን ከማየት ለሼርኪ ወይ ደግሞ ሼርኪን ለማቆም የሆነ አይነት ጌም ፕላን ይዘው ሲመጡስ የሚለው ጥያቄ ጊዜ የሚመልሰው ነው። ለጊዜው ግን ከከዚህ ቀደሙ የሼርኪ ማንነት አንጻር ስናይ በስነ ልቦናውም በጣም የበሰለ ተጫዋች እያየን ነው እና ከጓርዲዮላ ጋር መስራት ደግሞ በጣም ብዙ ተጫዋቾች እንደሚያሻሽል እናውቃለን። ለዚህ ነው አሁን ጓርዲዮላ ከለመድ ነው በጣም በተለየ መንገድ ከሼርኪ ጋር በፍቅር የወደቀ ይመስላል። ጓርዲዮላ ባለመድ ነው ጓርዲዮላን በማናውቀው መንገድ በሼርኪ የእግር ኳስ አጫወት በጣም የተማረከ እጅ የሰጠ ነው የሚመስለው። እንግዲህ ጓርዲዮላ በአሰልጣኝነት በጣም የሚወደስ እጅግ የተዋጣለት ሁልጊዜም ቢሆን መለወጥ የማያቆም በጣም አስደናቂ አሰልጣኝ ነው። ግን ደግሞ በመጠኑ የሚታማባቸው ነገሮች አሉ። አንደኛው ጓርዲዮላ የሚታማው በመለዋወጥ ሂደት ውስጥ የፍሌር ተጫዋቾችን ለማየት ደስ የሚሉ የሚማረኩ ተጫዋቾችን ለሲስተሙ ተገዥ እንዲሆኑ በማድረግ ውስጣቸው ያለውን አዝናኝነት መንጭቆ ያወጣል። መጦ የጨርሳቸዋል እነዚህን ተጫዋቾች የሚል ሐሜት አለበት። ምክንያቱም ከሆነ አይነት ሲስተም ጋር የተጋባ ለሆነ አይነት ነገር የቆረበ ስለሆነ ጓርዲዮላ ከኢንዲቪጁዋል ብሪሊየንስ ይልቅ ከግለሰቦች ጎልቶ መውጣት ይልቅ ከሆኑ አጋጣሚዎች ይልቅ ኮሌክቲቭሊ ጨዋታን ኮንትሮል በማድረግ በኮሌክቲቭ የሚያምን አይነት አሰልጣኝ ነው። አሁን የምናየው ጓርዲዮላና ሼርኪ ያለበት ቡድን ውስጥ ግን ሼርኪ ያለበት ቡድን ግን ጓርዲዮላ ለእነዚህ ተጫዋቾች የሰጠውን ነፃነት የሚያሳይ ነው። ጓርዲዮላ በእርግጥ አሁንም ከሼርኪ ጋር ባለው ነገር በጣም ጥንቃቄ ይመርጣል። ለዚህ ነው ሼርኪን አስመልክቶ በቅርቡ ሲናገር አንዳንድ ሞመንቶች አሉ እንደው ብጮህበት ደስ የሚለኝ በቃ ልጮህበት የምፈልግባቸው ሞመንቶች አሉ፣ ደግሞ ልስመው የምፈልግበትን ሞመንት ልክ እንደዚሁ አለ በሚል የተጫዋቹን መልክ ለመግለጽ የሞከረው ግን ደግሞ ከህዳር ወር መጀመሪያ አንስቶ ፊል ፎደንና ሼርኪን ካጣመረ በኋላ የጓርዲዮላ ቡድን በጣም ቶሎ ጎሎች የሚያስቆጥር የሚፈጥር፣ ለተጋጣሚዎቹ በጣም ፈታኝ ሆኗል። እነዚህን ተጫዋቾች አንድ ላይ የማጫወት ፍላጎት ጓርዲዮላ ቢኖረው እንኳ በፍጹም ሞክረዋለሁ ብሎ የሚያስበው ነገር እንዳልነበር መጀመሪያ ላይ መረዳት እንችላለን። እንደውም ሼርኪ ወደ ማንቸስተር ሲቲ ሲመጣ በቶሎ ተላምዶ ያንን ቦታ ይይዛል፣ አሁን የፈጠረውን ተጽዕኖ ይፈጥራል የሚለው ነገር ራሱ ጥያቄ ቢሆን የፊል ፎደን የባለፈው የውድድር ዘመን አወራረድ ግን ሼርኪን ከፎደን ጋር ለአንድ ቦታ የሚያፎካክር ነበር የሚመስለው። እንደዛ ነበር ሐሳቡ። ግን ደግሞ ሁለቱን አጣምሮ ማጫወት እንደሚችል ታየ። የሁለቱ ጥምረት ደግሞ ለሲቲ እየሰጠ ያለው በረከት በጣም የሚያስደንቅ ነው እና ጓርዲዮላ ያለውን አቅም አውጥቶ እንዲጫወት ራሱን እንዲገልጽ ልፈቅድለት ይገባል፣ ይህንን እያደረግኩኝ ነው በሚል ያልተለመደ ነጻነት ለሼርኪ መስጠት ጀምሯል እና ሼርኪ ደግሞ ይህንን ነጻነት በሚገባ ተጠቅሞ ከዚህ ቀደም ሁሉን ማድረግ የሚችል የሚመስለው ማንቸስተር ሲቲ እንኳን ለማስከፈት ይቸገር የነበረውን ጥቅጥቅ ያለ ተከላካይ መስመር በጣም በቀላሉ ማስከፈት እንደሚችል እያሳየን ነው። ኳሱን እግር ውስጥ የሚደብቅበት መንገድ፣ የተከላካዮችን ሚዛን የሚያስትበት መንገድ፣ በተለይ ደግሞ እንቅስቃሴውን የሆነ ጊዜ ፈጠን የሆነ ጊዜ ደግሞ ዝግ በማድረግ ለቡድን አጋሮቹ ክፍተቶች የሚፈጥርበት መንገድ በጣም የሚያስደንቅ ነው እና የፓሶቹ አይነት የሚጫወትበት ደግሞ ስዋገር በጣም የተለየ ነው። ሼርኪን ከዓመታት በፊት ለሚያውቁት ይሄ እንግዳ ነገር ነው። ክህሎቱ እንዳለው ቢታወቅም በዚህ ልግ በተለይ በዚህ ልግ ተጽዕኖ መፍጠር የሚጠበቅ አይደለም እና አሁን በብዙ ቁጥራዊ መለኪያዎች ቀዳሚ ሆኗል። በእርግጥ አሁንም እንደ ጥያቄ የሚነሳው ነገር ከኳስ ውጭ ያለው ስራ ከዚህ በላይ መሻሻል ይኖርበታል። ይሄ ከኳስ ውጭ ያለ ስራ መሻሻል ይኖርበታል ስንል ማንቸስተር ሲቲ ቤት ውስጥ እንደው ለመስራት እየሞከረ አይደለም እያልን አይደለም። ግን ደግሞ ከዚህ ቀደምም ቢሆን በሼርኪ ጉዳይ መከራከሪያዎች ያሉት በዚህ ምክንያት ነው። በጣም ብዙ ክለቦች ፈላጊዎቹ ነበሩ። በእርግጥ ዩናይትድ ለምሳሌ አምልጦታል። በ15 ዓመቱ ተጫዋቹን የማስፈረም እድል ነበረው። ያኔ ይህ ወሬ ስለነበረ ነው ብሎ ማመን አይቻልም። በጊዜው ሼርኪን የማስፈረም እድላቸውን ሚስ አድርገውታል እና ደግሞ ከማንቸስተር ዩናይትድ ጋር በዩሮፓ ሊግ
ባለፈው የውድድር ዘመን ሊዮን ሲጫወት ጎል አስቆጥሮ ሴሌብሬት ያደረገበት መንገድ የሆነ አይነት ቅሬታ እንዳለው የሚያሳይ ነው። ወይ ደግሞ የሲቲ ደጋፊዎች ልብ ውስጥ በጣም በቀላሉ እንዲገቡ ካደረጉት ነገሮች አንደኛ ይሆናል። ወደ ሲቲ ከመምጣት በፊት ያደረገው እንኳን ነገር ቢሆን ማለት ነው። አሁን ሼርኪ እያደረገ ያለውን ነገር ሲያስቡት ወይ ደግሞ ዩናይትድ ከሲቲ ጋር ሊጫወት ባለበት ሞመንት ደጋፊዎች ይህንን ማንሳታቸው አይቀርም እና ከዩናይትድ ደጋፊዎች ጋር እንደዚህ ባለ መንገድ የሆነ አይነት ጠላትነት ፈጥሮ ነው የመጣው። የመጀመሪያ የፈረንሳይ ብሔራዊ ቡድን ጨዋታውን ሲያደርግ ለፈረንሳይ ብሔራዊ ቡድን በጣም ግሩም ጎል አስቆጥሯል። በኔሽንስ ሊግ በስፔን 5-4 የተሸነፉበት ጨዋታ ዕለት ፈረንሳይ ውስጥ ሼርኪን በተመለከተ አንድ ያለው ግርታ ወይ ደግሞ ሰርፕራይዝ መገረም እንዴት በእንግሊዝ ስለ ሼርኪ አይታወቅም የሚል ነው። እንደውም የሊዮን ካምፕ ውስጥ መሳቂያ ሆኖ ነበር የሆነ ጊዜ ይሉታል። እንዴት ነው እንግሊዝ ውስጥ ያሉ ሰዎች እንግሊዝ ውስጥ ያሉ ክለቦች እስከዛሬ ድረስ ሼርኪን ያላዩትና ያልፈለጉት የሚለው በጣም መነጋገሪያና መሳቂያ ነበር። እንደውም የዓለም ዋንጫ አሸናፊው ኮረንተን ቶሊሶ እስካሁን ድረስ ስለ ራያን ሼርኪ ካላወቁ ምናልባት ባለፉት ጥቂት ሳምንታትና ወራት እግር ኳስ እያዩ አልነበረም፣ የማይታመኑ ነገሮች ያደርጋል፣ ማህበራዊ ትስስር ገጾች ላይ ደግሞ ይህንን ማየት ይቻላል ብሎት ነበር። ጓርዲዮላ ግን በሚገባ ሼርኪን እየተከታተለው እያየው ነበርና መጨረሻ ላይ ሼርኪ የማንቸስተር ሲቲ ንብረት ሆነ። የማንቸስተር ሲቲ የመልሶ ግንባታ አንድ አካል ወይ ደግሞ ዋናው አካል ሆኖ እንደዚህ ባለ መንገድ መታየት ጀመረ። ለምንድን ነው ታዲያ ግን የሚያነጋግር የነበረው? ቅድም በመጠኑ ልነካው ሞክሬያለሁ። የታታሪነት ጉዳይ ነው። ይሄ ሊዮን ውስጥ ተሻሽሏል ወይ? በመጠኑ የተሻሻሉ ነገሮች አሉ። ግን በዚህ ልክ ተጫዋቹን ውጤታማ ሊያደርግ በሚችል መንገድ ተሻሽሏል ወይ? ይሄ ነው ጥያቄው። እንግዲህ እንዳልኩት 12 ጎሎችና 20 አሲስቶች ያደረገበት የውድድር ዘመን በጣም ብዙ መሻሻል የነበረበት ነው። ይሄ ጥንካሬው እንዳለ ሆኖ ግን ሰዎች የማይስማሙባቸው ነገሮች አሉ። ልግመኛ ነው፣ ንህዝላል ነው፣ ያለውን ክህሎት በቃ እያባከነው ነው የሚል የሆነ አይነት መግባባት ነበረ ፈረንሳይ ውስጥ። ለዚህ ነው ትልልቆቹ ክለቦች ተጫዋቹ በእግር ኳስ ክህሎቱ ጂኒየስ እንደሆነ ያውቃሉ፣ ግን ደግሞ የናስፈረመ ጥያቄ የማያቀርቡለት የሚል ሐሳብ ያነሳሉ። ለምሳሌ አንዳንዶች ምንም አይነት ትልቅ ክለብ በሼርኪ ጉዳይ ኢንትረስትድ አለመሆኑ፣ ፍላጎት አለማሳየቱ ይሄ የተጫዋቹን አቲቲዩድ በሚገባ ያሳያል የሚል መግባባት አለ። ልክ ነው። ቴክኒካሊ ከልጅነቱ ጀምሮ በጣም የተዋጣለት ነው፣ ግን ደግሞ በጣም ብኩን ነው እና ሊዮን ውስጥ እንኳ ባለፈው የውድድር ዘመን ላይ ነው በጣም የተለየ ተጫዋች የሆነው። ይሄ ግን የአመለካከት ለውጥ ማድረጉን በጣም በተለያየ መንገድ ከተናገረ በኋላ የሆነ ስለሆነ ሼርኪ ተለውጧል ወይ ደግሞ ሼርኪ እየተለወጠ ነው የሚለውን በደንብ ያሳየናል። በሁሉም ነገር ክስተት ነው፣ በወጣትነቱ ያሳየው ነገር ወይ ደግሞ ሜዳ ላይ ሲገባ የሚያሳየው ነገር። ለዚህ ነው ማህበራዊ ትስስር ገጾች ላይ ሼርኪን በተመለከተ የምናያቸው በጣም ብዙ የማይታመኑ ነገሮች ያሉት። ቅድም እንዳልኩት የሊዮን ከ19 ዓመት በታች ቡድን ውስጥ የተሳተፈው በ15 ዓመቱ ነው። በዩኤፋ ዩዝ ሊግም ወይ ደግሞ የሻምፒየንስ ሊጉ የወጣቶች ቨርሽን ማለት ነው ወጣቱ ጎል አስቆጣሪ ነበረ በ15 ዓመት ከ33 ቀናቱ። ለዚህ ነው ሊዮን ከዋናው ቡድን ጋር በ16 ዓመቱ አሰለፈው። ከዛ ደግሞ በሊዮን ታሪክም በትንሽ ዕድሜው ጎል ያስቆጠረ ተጫዋች ሆነ። እነ ለኬፕ ምናምን ለተጫዋቹ በጣም ከፍተኛ ውዳሴ ያጎረፉለት። የዚህን ጊዜ ነው እንግዲህ ማንቸስተር ዩናይትድ ተጫዋቹን የማስፈረም ፍላጎት ያደረበት፣ ግን ደግሞ አላደረገው። የመጀመሪያ ዕድል የሰጡት አሰልጣኝ ሩዲ ጋርሲያ ነበሩ። ጋርሲያ ዕድሉን ሰጥተውታል፣ ግን ደግሞ ተጫዋቹን በተመለከተ በጣም ጥንቃቄ እንደሚያስፈልግ ከዚህ ቀደም ተናግረዋል። የተጫዋቹ ከመከላከል ጋር ያለው ልግመኝነት እና ደግሞ እንደየተጫዋቾች ለማለፍ የሚሞክረው ወይ ደግሞ እነዚህን ትሪኮች የሚሞክረው በወኪንግ ፔስ ነው ይሉታል። በጣም ዝግ ብሎ እና በተገቢው መጠን ጎሎችና አሲስቶችም አልነበሩትም። ይሄ እንግዲህ በጣም ተሻሽሏል። አስቀድሞ የነበረው አንዱ ትችት ግን እነዚህ ነገሮች በሚገባ ሜዳ ላይ አይታዩም ስለነበረ ነው። ስለዚህ የአተያይ ጥያቄ ይነሳል ማለት ነው። ይህ ብቻ ሳይሆን እንደው ነገሮችን
ለማስተዳደር የሚሞክርበትን መንገድ ጥያቄ ነበር። ለምሳሌ ሼርኪ በአንድ አጋጣሚ በአሰልጣኙ ከቦርቶ ጋር ለነበረ ጨዋታ ተጠባባቂ ወንበር ላይ እንዲቀመጥ ሲገደድ ለነገሩ እንዴት መመለስ እንዳለበት ስላላወቀ ተጠባባቂ ወንበር ላይ ከምቀመጥ ወደ ወጣት ቡድኑ ላኩኝ በሚል አምጾ ነበር እና ይሄ በጊዜው አባቱን ሁሉ አስገርመው ነበር። ለዚህ ነው ሩዲ ጋርሲያ መጀመሪያ ዕድል የሰጡት አሰልጣኝ እሳቸውን ተከትለው የሚመጡት ሁሉ ሼርኪን በተመለከተ ጥንቃቄ እንዲያደርጉ የመከሩት። እኔ አጥብቄ የምነግረው አሉ ያኔ ሩዲ ጋርሲያ የሚገባውን ወይ ደግሞ በሱ ልክ በአቅሙ ልክ የእግር ኳስ ኬሪየሩን ማሳመር ካለበት ጠንክሮ መስራት ይኖርበታል። አደገኛው ነገር በዓለማችን ካሉ ምርጥ ተጫዋቾች መካከል አንደኛው እንደሆነ ለዚህ ተጫዋች እየነገሩ ማሰልጠን ነው። እንደዚህ ብላችሁ ልትነግሩት አይገባም ይላሉ። ሌላኛው አሰልጣኝ ፒተር ቦስ ናቸው አብረውት የሰሩት። ለምንድን ነው ሼርኪ በእርሱ የአሰልጣኝነት ቆይታ ሁልጊዜም ቋሚ ነው አልተጫወተው የሚል ጥያቄ ሲጠየቁ ልክ ነው ሼርኪ በጣም ፖፑላር እንደሆነ ዝነኛ እንደሆነ አውቃለሁ። ይሄ ለሱና ለደጋፊዎቹ በጣም ጥሩ ነገር ነው። ግን ደግሞ እኔ ተጫዋቾችን ሜዳ ላይ መመርጠው እንዲያሸንፉልኝ ነው እና ይሄንን ከሼርኪ ጋር ማድረግ እንደምችል ባስብ ኖሮ አረገው ነበር የሚል አስተያየት ሰጥተዋል። ስለዚህ ከሼርኪ ጋር ለመዝናናት እንጂ ከሼርኪ ጋር ለማሸነፍ መጫወት አይቻልም የሚል እምነት ነበራቸው። ሌላኛው የዓለም ዋንጫ አሸናፊው ግሮሶ ነው። በእርግጥ ለ7 ጨዋታዎች ብቻ ነው ሊዮን ያሰለጠነው። የሊዮን ተጫዋች ነው። ከሊዮን ደጋፊዎች በጣም በተለየ መንገድ ውዳሴ ከሚጎርፍላቸው የደግሞ ከሚታወሱ ተጫዋቾቻቸውም አንደኛው ነው እና በዚህ ተጫዋች ልግመኝነት ደስተኛ ስላልነበረ ስለሱ ሲጠየቅ የእግር ኳስ ተጫዋች ነው፣ ኤክሰፕሽናል ግን አይደለም፣ ከሌሎቹ ተጫዋቾች የተለየ ምን አለው በሚል ተጫዋቹን ሊያጣጥለው ይሞክራል። ያለውን ነገር ስለማያውቅ አይደለም። ምክንያቱም ግሮሶ በሌላ ጊዜ ልክ ነው ቴክኒካሊ በጣም የተዋጣለት ተጫዋች ነው፣ ግን ደግሞ ይሄ እግር ኳስ ሜዳ ላይ ስኬታማ ለመሆን በቂ አይደለም፣ ጠንክሮ መስራት ይኖርበታል የሚል አስተያየት የሚሰጠው። እነዚህን ሁሉ ጫጫታዎች ከሰማ በኋላ ግን አሌክዛንደር ላካዜት ይሄ ሁሉ ነገር በዛ፣ ምንድነው ሰዎች ከዚህ ተጫዋች ጋር ያላቸው ችግር? ስለዚህ ተጫዋች በጣም ብዙ ነገር ሰማለሁ። እሱ የሚያስፈልገው እንደዚህ ባለ መንገድ አደባባይ የወጡ የሚዘልፉት የሚናገሩት ሳይሆን ትከሻው ላይ እጃቸውን ጣል አድርገው አብሮት የሚሰሩ ሰዎች ነው ይላል። ጓርዲዮላ እንደዚህ አይነት ሆኖ የሼርኪ የእግር ኳስ ሕይወት ውስጥ እንግዲህ ተጽዕኖ መፍጠር ጀምሯል። የሼርኪ የእግር ኳስ ሕይወት ውስጥ ሌላኛው ችግር የነበረው ከነዚህ ነገሮች ውጪ በቀድሞው ጋዜጠኛ ቢለል ገሃዚ ነበረ የሚወከለው እና ደግሞ ቢለል ገሃዚ ከኪሊያን ምባፔ እናት ጋር የቀረበ ወዳጅነት አለው። ይሄ ደግሞ በሊዮን ሰዎች በፍጹም አይወደድም ነበር። ምክንያቱም በጣም በቶሎ መረጃዎች ሊክ ያደርግ ነበር። ለምሳሌ ከሊዮን ጋር በኮንትራት ጉዳይ ተነጋግሮ በ48 ሰዓታት ውስጥ የተነጋገሩትን ነገር ሁሉ አደባባይ ይዞ ይወጣል እና ጆን ቴክስተር ያኔ በጣም በቶሎ ኢንስታግራም ገጻቸው ላይ የሆነውን ነገር ባለማመን ለምሳሌ በኮንትራት ድርድር ዙሪያ ያወሩትን ሁሉ ኤጀንቱ ወዲያ ይዞት ሲወጣ ተጫዋቹ እንደው ወኪሉን ስለመቀየር ቢያስብ በጣም ጥሩ ነው ብለው ነበር። ከዛ በኋላ ወኪል ቀይሮ አሁን ፈረንሳይ ውስጥ በጣም ዝነኛ በሆነው ሙሳ ሲሶኮ ይወከላል። የኦፓሜካኖ፣ የዱዌ፣ የኦስማን ዴምቤሌ ምናምን ወኪል ነው እና መጨረሻ ላይ እንግዲህ በዚህ ወኪል አማካይነት ጓርዲዮላ እጅ ላይ ወድቋል። ጓርዲዮላ ደግሞ እንደዚህ ያሉ ተጫዋቾችን ከማሻሻል አንጻር ሚሰራውን በሚገባ የሚያውቅ ነው። ጓርዲዮላ እንደ ሼርኪ ካሉ ተጫዋቾች ጋር ሰርቶ ውጤታማ የመሆን ጥያቄ የለበትም። ግን ደግሞ ትልቁ ጥያቄ ለፍሌር ተጫዋቾች ይሆናል ወይ የሚል ነው። ምክንያቱም ከጓርዲዮላ ጋር ተያይዞ አንድ የሆነ አይነት ድምዳሜ ያለ ይመስላል። ቅድም እንዳልኩት የፍሌር ተጫዋቾችን ሲያባክን ባለፉት ዓመታት ለሲስተሙ ብሎ አይተነዋል እና እንዴት ነው እንደ ሼርኪ አይነት ተጫዋች ተሳክቶለት የጓርዲዮላ ቡድን ውስጥ የሚጫወተው? ሼርኪስ እንዴት ነው የሚሻሻለው የሚል ጥያቄ ሊነሳ ይችላል። ጓርዲዮላ ግን ሰዎች እንደሚሉኝ አይነት አይደለውም የሚል መከራከሪያ እየሳቀ ነው ይዞ የሚመጣው። በእርግጥ ጓርዲዮላ ወደ ሲቲ እንደመጣ የመጀመሪያው ያለው ነገር ድሪብል የሚያደርጉ ተጫዋቾች አምጦልኝ ነው።
እና በዚህ የውድድር ዘመን ደግሞ ስለ ድሪብለሮች ከሆነ የምናወራው ሼርኪን፣ አይት ኖሪን፣ ራይንደርሰን አምጥተውለታል። ያኔ የሲቲ አሰልጣኝ ሆኖ ልክ እንደተሾመ ከሲቲ ስካውቶች ጋር 100 በላይ የሚጠጉ ስካውቶች ናቸው መልማዮች ጋር ባደረገው የመጀመሪያ ሚቲንግ ጓርዲዮላ የሲቲ ተጫዋች አድርገው እንዲመለምሉለት የሚፈልገው ተጫዋች ምን አይነት ስፔሻል ኢንግሪዲየንት እንዲኖረው እንደሚፈልግ ሲነግራቸው አብዛኞቹ ያልጠበቁት ነበር። ምክንያቱም ይሄ ያለው የሚል የሆነ አይነት የተወሳሰበ ታክቲካዊ አሳይመንት ይሰጠናል የሚል ነበር እምነታቸው። ግን ደግሞ ለነዚህ ቀጣሪዎች ለነዚህ መልማዮች ጓርዲዮላ በጣም በግልጽ ያስተላለፈላቸው መልእክት ድሪብል ማድረግ የሚችሉ ተጫዋቾች አምጡልኝ፣ የቀረውን እኔ ያደርጋለሁ የሚል ነው። የጓርዲዮላ ችግር ድሪብሊንግ ሳይሆን ተጫዋቾቹ መቼ ድሪብል እንደሚያደርጉ የመወሰን ጉዳይ ነው እንጂ ድሪብለሮች ነበሩት። ለምሳሌ ከሜሲ የተሻለ ድሪብለር ፈልጎ ማግኘት አይቻልም። ባየርንም ውስጥ ቢኬድ ከሪበሪ እና ከሮበን ጋር ሰርቷል። ኋላም ኪንግስሌ ኮማን እዚህ ቡድን ውስጥ ተጫውቷል። ዳግላስ ኮስታ ሌላኛው ተጫዋች ነው። ሌሮይ ሳኔ ማንቸስተር ሲቲ ውስጥ ከጓርዲዮላ ጋር ሰርቷል። ራሂም ስተርሊንግ ሌላ ድሪብል ማድረግ የሚወድ ተጫዋች ነው። ግን ደግሞ እንዴትና የትኛው የሜዳ ክፍል ላይ መቼ ድሪብል ማድረግ እንዳለባቸው የሚወስነው እሱ ነው እና ደግሞ አብዝቶ ኳስ የሚቆጣጠር ቡድን ስለሆነ የሚሰራው የተጫዋቾቹ ድሪብል የሚያረጉበት መጠን ይቀንሳልና ድሪብል የሚያረጉበት ጊዜ የሜዳ ክፍልና አኳኋን በጣም ይለያል። በዚህ ምክንያት የተሰዉ ተጫዋቾች አሉ። ይህንን ያለው እንግዲህ ጓርዲዮላ ድሪብል የሚያረጉ ተጫዋቾች አምጡልኛል ያኔ ገና ሲመጣ 2016 ላይ ነው እና ደግሞ ሜሞሪውን በጣም ፍሬሽ ነበር። ምክንያቱም ከሪበሪና ከሮበን ጋር የሰራበት ጊዜ ነው። ከሊዮ ሜሲ ጋር ባርሴሎና ውስጥ የሰራውን ነገር ሁላችንም እናስታውሳለን። ሜሲን እዛ ክላሲኮ ላይ ወደ ፎልስ ናይንነት ከቀየረ በኋላ በጣም የሚያስደንቅ ነገር ነው የተፈጠረው። ለዛ ይሄ ድሪብለሮች አይወድም ድሪብለሮች አይፈልግም የሚለውን ነገር ጓርዲዮላ አይስማማበትም። በእርግጥ የጓርዲዮላ የእግር ኳስ እሳቤ ለኢንዲቪጁዋሊዝም ቦታ የለውም። በቃ በፍጹም ከዚህ ጋር አብሮ አይሄድም፣ ኢንኮምፓቲብል ነው ይባላል። ለዚህ ነው አሁን ሰዎች በምሳሌነት የቅርቡን እናንሳ። ጃክ ግሪሊሽ ለምሳሌ በጣም ጥሩ ድሪብል የሚያደርግ ተጫዋች ነው እና የ100 ሚሊዮን ፓውንድ ተጫዋች ነበረ። ግን ደግሞ ሲቲ ውስጥ መጥቶ ኳስ ይዞ እንዲቆይለት እንጂ ድሪብል እያደረገ በለመደው መንገድ እንዲጫወት እድል አልሰጠውም ይላሉ። ልክ ነው። በሲስተም የታጠረ ቡድን ስለነበረ ጃክ ግሪሊሽ ይህን የማድረግ ነፃነት አላገኘም፣ ወይ ደግሞ ድሪብል የማድረግ ንጻሬው ተገድቧል። ግን ደግሞ በግሪሊሽ ያልተሳካ የማንቸስተር ሲቲ ህይወት ውስጥ የጓርዲዮላ አጫዋት ብቻ ሳይሆን የተጫዋቹም ችግር ነበረበት። የጓርዲዮላ ቡድኖች ሮቦቲክ አጫዋት፣ የጓርዲዮላ ቡድኖች ፖዚሽናል አጫዋት ለእንደ ግሪሊሽ አይነት ተጫዋቾች አይመችም። ልክ ነው። በነፃነት ፍሎ ማድረግ ይወዳሉ። ግን እዚህ ቡድን ውስጥ ደግሞ አዳፕት አድርገው ድሪብለሮች ተዋጥቶላቸው ሊጫወቱ ይችላሉ። ግን አሁን ድሪብለሮች በብዙ ቁጥር ሲያመጣ እንደው ከዚህ ቀደም ከሚያደርገው በተለየ ቁጥር አድርጎት ሊሆን ይችላል እንጂ ድሪብል የሚያደርጉ ተጫዋቾች በዘመናት ውስጥ አልነበሩትም ማለት አይደለም። ስለዚህ እነዚህን ድሪብለሮች አስቀድሞም ቢሆን አምጡልኝ ሲል ምክንያት ነበረው ፔፕ ጓርዲዮላ። ቴሪ ሄንሪ ከዚህ ጋር አያይዞ በአንድ አጋጣሚ መንደር ናይት ፉትቦል ላይ ሲናገር እናስታውሳለን። የኔ ኃላፊነት ቡድኑን ሶስተኛው የሜዳ ክፍል ላይ ማድረስ ነው፣ ከዛ በኋላ ያለው የእናንተ ስራ ነው ይላል። ስለዚህ እነዚህ ድሪብል የሚያደርጉ ተጫዋቾች ድሪብል የሚያደርጉበትን ቦታ እንዲያውቁ የጓርዲዮላ አስተሳሰብ የጓርዲዮላ ፊሎሶፊ በትክክል ያሳስባል፣ ወይ ደግሞ የትኛው ቦታ ላይ ማድረግ እንዳለባቸው በግልጽ ለማስቀመጥ ይሞክራል። ከዛ ውጭ ያለው ነገር ግን ያስቀኛል ነው የሚለው። ኳሊቲው ካለ ድሪብል አድርግ፣ ድሪብል የሚያደርግ ተጫዋች አይወድም የሚሉት ነገር በጣም ያስቀኛል ይላል ጓርዲዮላ። ለምሳሌ የቱ ጋር ማድረግ እንዳለብህ እነግርሃለሁ። ኳሱን አግኝተህ ከፊት ለፊት ስፔስ ኖሮ ተጋጣሚህን ድሪብል አድርገህ ማለፍ የምትችልበት አቅምና እድል ካለ አድርገው። ካልሆነ ግን አደጋ ሊፈጠር የሚችልበት ወይ ደግሞ አደጋ ልጠራ የምትችል ከሆነ ይህን አቮይድ አደርጋለሁ ነው። ይህንን ለማድረግ ደግሞ
በ1v1 በአንድ ለአንድ አጋጣሚ በጣም የላቁ አማካዮች፣ የላቁ ድሪብል አድራጊዎች ይፈልጋል የጓርዲዮላ ቡድን። በዚህኛው ውድድር ዘመን ይህንን ነው በትልቁ ያደረገው። አንደኛው እንግዲህ ካመጣቸው ተጫዋቾች መካከል እንግዲህ ብዙ አሁን የቅርብ ጊዜው ሲቲ ውስጥ ያላየ ነው አይት ኖሪ ነው። አምና በፕሪሚየር ሊግ 10 ተጫዋቾች ብቻ ናቸው ለምሳሌ ድሪብል የማድረግ ሙከራ በማድረግ ከዚህ ተጫዋች የሚልቁት። ከዛ ደግሞ አሁን የምናነሳለት ሼርኪ ነው። ጓርዲዮላ እንደሚለው መንገድ ላይ የሚጫወት የሚመስል በነፃነት ራሱን የሚገልጽ አይነት ተጫዋች ነው። በ5 የአውሮፓ ትልልቅ ሊጎች በ90 ደቂቃ እንቅስቃሴ በሱ ልክ አምና እድል የፈጠረ ተጫዋች የለም። ቲጃኒ ሬንደርስ ሌላኛው መሀል ለመሀል የሚሮጥ ተጫዋች ነው። አምና 10 ሜትር እና ከዛ በላይ በሆነ ርቀት ኳስ እየገፉ በመሄድ ጣሊያን ውስጥ የሚበለጠው በቀድሞ የአርሰናል ተጫዋች ጌንዶዚ ብቻ ነው። እዚህ ላይ ፊል ፎደንን፣ ጀሬሚ ዶኩን ከዛ በኋላ ደግሞ አሁን ወደ ፉልባክነት የተቀየረውን ኑኒየስን መጨመር እንችላለን። የኑኒየስ ለምሳሌ ትልቁ ኳሊቲ ቦል ኬሪንግ ነው። ኳስ ይዞ የመከላከያ መስመሮችን ማለፍ ነው እና ቀጥተኛ በሆነ መንገድ ድሪብል የሚያደርጉ ተጫዋቾች ጓርዲዮላ ባይ ዲዛይን የቀጠረ ይመስላል እና እነዚህን ተጫዋቾች ካመጣ በኋላ ሼርኪን ካስፈረመ በኋላ ሼርኪ ጓርዲዮላ በግልጽ ብሎኛል የሚለው ምንድን ነው? ኳሱን ስታገኝ ነፃ ነህ፣ እንደፈለክ ማድረግ ትችላለህ ብሎኛል የሚለው። ይሄ ማለት ግን ኃላፊነት አይሰጠውም ወይ ደግሞ ያለ ኃላፊነት ነገሮችን ማድረግ ይችላል። ጓርዲዮላ እንደው እስከ መጨረሻው ድረስ ይፈታል ማለት አይደለም እና ግን ቡድኑ የሚጫወትበትን መንገድ በተለይ ደግሞ አሁን ፕሪሚየር ሊጉ ፊዚካሊቲ ላይ የበለጠ ትኩረት እያደረገ በማን ማርኪንግ የበለጠ እየታመነ ጥገኛ እየሆነ ስለመጣ ይሄ የአንድ ለአንድ አጋጣሚ ወይ ደግሞ በአንድ ለአንድ አጋጣሚ የላቁ ተጫዋቾች የበለጠ ውጤታማ የሚሆኑበት ጊዜ ነው። ጓርዲዮላ ወደ ፕሪሚየር ሊጉ ሲመጣ እንደ ማንቸስተር ሲቲ አይነት አጫዋት ፕሪሚየር ሊግ ውስጥ የተለመደ አይደለም። ከራሱ ሳጥን ጀምሮ ቢልድ ለማድረግ የሚሞክር የተጋጣሚ ቡድን ፕሬሲንግ የሚጋብዝ ከዛ በኋላ ይህን የፕሬሲንግ ወጥመድ ሲያልፍ እንደ ሌሮይ ሳኔና ራሂም ስተርሊንግ ባሉ ተጫዋቾች ተጋጣሚው ትቶት ለቆት የመጣውን ቦታ የማጥቃት እንደዚህ ያለ ዝንባሌ ፕሪሚየር ሊጉ አልነበረውም። ማንቸስተር ሲቲ መጀመሪያ ላይ በዚህ ተጠቀመ። ኋላ ግን ቡድኖች ይህንን አካሄድ ማንቸስተር ሲቲ ላይ መተግበር እንደማይችሉ ሲገባቸው በሎ ብሎክ ደግሞ መጫወት ጀመሩ። ይሄ የሎ ብሎክ አጫወታቸው ደግሞ ማንቸስተር ሲቲ እንደዛ ባሉ የመስመር ተጫዋቾች ብቻም ይወጥብ አልሆነም። ስለዚህ እንደ ሪያድ ማህሬዝ አይነት በተጠቀጠቀ በተዘጋ የተከላካይ መስመር ውስጥ የሆነ ነገር መፍጠር የሚችል ተጫዋች ደግሞ ይዞ መጣ። ሲቲ በጣም በብዙ መንገድ ተለዋውጧል። የሆነ ጊዜ እንደ ዣኦ ካንሴሎ አይነት ፉል ባክ ነበረው። የሆነ ጊዜ ደግሞ በአራት ሴንተር ባኮች ተጫውቷል። ይሄ ደግሞ ሳይሰራ ሲቀር ነገሮችን ለውጦ አሁን በአይነተኛ የአታኪንግ አማካዮች በአይነተኛ አማካዮች ሁለቱን መስመሮች ለማጥቃትና ለመከላከል ይሞክራል፣ ቦሬሌና ኑኒየስ እና ጓርዲዮላ ለማንኛውም በፕሪሚየር ሊጉ አብዛኞቹ ቡድኖች እየዘጉበት ሲመጡ በሎ ብሎክ እንደሚጫወቱ ሲያስብ ሳጥናቸውን በጥብቅ ተከላክለው የመልሶ ማጥቃት አደጋዎች ለመፍጠር እንደሚሞክሩ ሲያስብ በየጊዜው አዳዲስ ነገር ይዞ መምጣት ነበረበት። የዚህኛው ሲቲ አሁን አንደኛውና ዋነኛው መፍትሄ ሆኖ የመጣው ድሪብል የሚያደርጉ ተጫዋቾች ይዞ መምጣት ነው። ለዚህ ነው ጓርዲዮላ ድሪብል የሚያደርጉ ተጫዋቾች ከሌሉ ዋጋ የለንም የሚል ሐሳብ ያለው አሁን ላይ እና ድሪብል የሚያደርጉ ተጫዋቾች ሳንይዝ ይህንን አቅም ሳንጠቀም ብዙ ቡድኖች ማንቱማን ማርክ ሊያረጉን ፕሬስ ሊያረጉን እየሞከሩ ፊዚካሊቲያቸውን ሊጠቀሙ እየሞከሩ በፕሪሚየር ሊጉ ሊዋጣልን አይችልም የሚል እምነት አለው እና ለዚህ ነው እንደ ሼርኪ አይነት ተጫዋቾች የመጡት። የፔፕ ሊንደርስ ደግሞ አስተዋጽኦ እዚህ ላይ በጣም ከፍ ያለ ነው። ስለዚህ በእንደዚህ አይነት የማንቱማን ስታይል ቡድኖች ሲጫወቱ በቀጥተኛ መንገድ ድሪብል የሚያደርጉ የዋንቪዋን ላይ የተለየ ክህሎት ያላቸው ተጫዋቾች ያስፈለጉትና ሼርኪ በዚህ ምክንያት ጓርዲዮላ ቡድን ውስጥ በጣም ጎልቶ እየታየ ነው። ለዛ ነው ገና እንደ ሼርኪ አይነት ተጫዋች ሊመጣ መሆኑ ሲታሰብ መቼስ ከተሳካለት በሚል ሃላንድ ምራቅ የሚወጣው። ከፊል ፎደን ጋር የተለየ ጥምረት ፈጥሯል። ቅድም እንዳልኩት ሁለቱም በጋራ ማጫወት አስቀድሞ የጓርዲዮላ ፕላን አይመስልም ነበር፣ ግን በጣም የሚያስደንቅ ኬሚስትሪ ፈጥረዋል። በተለይ ደግሞ ከመጀመሪያው የህዳር ወር የበርንመዝ ጨዋታ በኋላ ሁለቱን በጋራ አጣምሮ ነው የሚያጫወተው።
በሁለት መንታ 10 ቁጥሮች የሚጫወት ቡድን ሆኗል ሲቲ። መጀመሪያ ላይ ሁለቱ አብረው መሰለፍ ይችላሉ ወይ? እንደው ተመሳሳይ ቦታ ላይ ሁለቱ ተመሳሳይ ቦታ በመያዝስ አይጋጩም ወይ? እንዴት ነው ከዶኩስ ጋር የሚሰለፉት የሚል ጥያቄ ነበር። ግን በሂደት ለዚህ ጥያቄ ጓርዲዮላ መልስ አግኝቶለታልና ሰርቶለታል። በዚህ ምክንያት እነዚህን ተጫዋቾች አሁን የመንካት ፍላጎት ያለው አይመስልም። ሁለቱ ሜዳ ላይ ያላቸው መግባባት፣ አንዳቸው ከአንዳቸው እየተቀበሉ ጎል ማስቆጠር፣ ተጋጣሚዎቻቸውን ማስጨነቅ የሰሞንኛው ሲቲ አይነተኛ መገለጫ ነው እና እዚህ ውስጥ የሼርኪ አስተዋጽኦ በጣም ትልቅ ነው እና አሁን ፕሪሚየር ሊግ ውስጥ እንግዲህ የተላመደበት ፍጥነት በጣም የሚገርም ነው። ለዚህ ነው ጓርዲዮላ ባጫወቱ በጣም ደስተኛ የሆነው፣ ግን ደግሞ በጣም ጥንቃቄ የሚፈልገው ያኔ ሁዲ ጋርሲያ እንዳሉት ብዙ ላሞጋግሰው ላደንቀው አልፈልግም፣ ገና ወጣት ነው፣ በጣም ብዙ ሊሻሻል የሚገባው ነገር አለው በሚል ለተጫዋቹ ውዳሴ ከመስጠት ይልቅ ተጫዋቹን ባጠፋው በመውቀስ የተሻለ እንዲሆን ለማድረግ የሚሞክረው። ቁጥሮቹ ግን ጓርዲዮላ ሊያወድሰው እንኳን ባይሞክር በጣም በተለየ መንገድ የሚናገሩ ሆነዋል። ያለፈው የውድድር ዘመን መሻሻል አንደኛው ነው። ከዛ በኋላ ግን በዚህኛው የውድድር ዘመን ደግሞ በተለይ ደግሞ በፕሪሚየር ሊጉ እያደረገው ያለው ነገር ያስደንቃል። ምንድን የተለወጠው ለሚለው የተወሰኑ ነገሮች እናንሳ። እንግዲህ አንደኛው እንደ ጓርዲዮላ አይነት ተጫዋቹን ሊያሻሽል የሚችል አሰልጣኝ በነፃነት ራሱን የሚገልጽበት ኢንቫይሮንመንት ካለፈው የውድድር ዘመን የቀጠለ ብስለት እና ይህንን በማድረግ ማንቸስተር ሲቲ ውስጥ ምን ፈጠረ ለሚለው የተወሰኑ ቁጥራዊ ነገሮችን ብናነሳ በጣም ይደንቃል። በፕሪሚየር ሊጉ ለምሳሌ ከብሩኖ ፈርናንዴዝ ጋር ጆይንትሊ የፕሪሚየር ሊጉ የአሲስት መሪ ሆኗል፣ 7 የጎል ኳሶች በማመቻቸት ይህ በጣም የሚደንቅ ነው እና ለቡድን አጋሮቹ በነገራችን ላይ ማንቸስተር ሲቲ በራሱ ጎል የሚያስቆጥርበት ንጻሬ ከሼርኪ ጋር ወይ ደግሞ ሼርኪና ፎደን ከተጣመሩ በኋላ ጨምሯል። አሁን ሼርኪና ፎደን ሲጫወቱ በየ30 ደቂቃው ጎሎች ያስቆጥራል። ሁለቱ ባልተጣመሩባቸው ጊዜያቶች ክሎስቱ በየ38 ደቂቃው ነው ጎል የሚያስቆጥረው። አሁን እንግዲህ በአሲስቶች ቀዳሚ ሆኗል ብያለው ከብሩኖ ፈርናንዴዝ ጋር እና በየ90 ደቂቃው 0.98 ወይ ደግሞ ለአንድ አሲስት የቀረበ አሲስት ያደርጋል በአማካይ ሲሰራ እና ይህንን ከማድረግ አንጻር 450 ደቂቃና ወይ ደግሞ በጥቂቱ 450 ደቂቃ የተጫወቱ ተጫዋቾችን እዚህ ግምት ውስጥ ስናስገባ ሼርኪ ቀዳሚ ወይ ደግሞ መሪ ሆኖ ነው የሚታየው እና ይህንን የምንለው እንግዲህ በዚህ የውድድር ዘመን ብቻ ሳይሆን በአጠቃላይ በፕሪሚየር ሊጉ እነዚህ ቁጥራዊ መረጃዎች መያዝ ከጀመሩበት ጊዜ ጀምሮ ነው። ለሱ የቀረበ በየ90 ደቂቃው ለአንድ የቀረበ አሲስት የማድረግ ንጻሬ ያለው ተጫዋች ሴስክ ፋብሪጋስ ብቻ ነው፣ ወይ ደግሞ በጣም የቀረበው እሱ ነው። 2016-17 0.81 ወይ ደግሞ እንግዲህ ለአንድ በጣም የተጠጋ አሲስት ያደርግ ነበር እሱ በየ90 ደቂቃው። ከዛ በኋላ ኪሪያን ትሪፒዬ ነው ያለው። እንደዚህ እያለ ሊስቱ ይቀጥላል። ኤልቤርኮቪች፣ ክሪስ ዋድል፣ ኬቨን ደብሮይነ፣ አልቨርቶ አኩላኒ፣ ከዛ በኋላ ራሱ ደብሮይነ 1920 ላይ ይመለሳል። ራያን ጊግስ፣ አሪያን ሮበን፣ ፋውስቲኖ አስፕሬላ እያለ እንግዲህ ወደ ታች ይሄዳል እና ለጊዜው ግን የቀረበው ፋብሪጋዝ ነው። በዚህ ምክንያት ነው አሁን እንደው የዚህ ተጫዋች አካሄድ እንደዚሁ ከቀጠለና ለብዙ ዓመታት መጫወት ከቻለ በዚህ የተለወጠ አእምሮ ማንቸስተር ሲቲ ቤት ውስጥ ጓርዲዮላን ደብሮይነን ሊያስረሳ ይሆን እንደሚል ጥያቄ ከወዲሁ መነሳት የጀመረው። በእርግጥ ደብሮይነን መተካት ወይ ደግሞ በደብሮይነ ልክ ማድረግ ኮንሲስተንሲ፣ ለብዙ ዓመታት መጫወት እና ደግሞ የተሻለ አሰልጣኝም ይዞ ለረዥም ጊዜ መቆየት ይፈልጋል። የጓርዲዮላ ጉዳይ እርግጥ አይደለም፣ ብዙዎች ያሻሽላል። ከጓርዲዮላ መውጣት በኋላ ስላለው ሲቲ እርግጠኛ መሆን አይቻልም። ምን አይነት አሰልጣኝ ይመጣል? እንዴት ባለ መንገድ ይቃኛል? ይሄ ተጫዋች ለረዥም ጊዜ ይጫወታል ወይ? ይሄ ጥምረት ምን ድረስ ይቀጥላል? ጤናማ ይሆናል የሚለው ሁሉ መነጋገር። ለጊዜው ግን ደብሮይነን የመተካት ጭንቅ ለነበረበት ጓርዲዮላ ያልታሰበ መልስ ሆኖ መጥቷል። የመጀመሪያ 5 ወራቱ በተለይ ደግሞ ያለፉት 2 ወራት በጣም የሚያስደንቁ ናቸው። ለዚህ ነው አሁን ገና ኳስ ሲይዝ ግምታዊ ሩጫ ማድረግ ይጀምራል። የቡድን አጋሮቹ አምነውታል ማለት ነው።
በቃ እንደዚህ ያለ ሩጫ ባደርግ ሼርኪ በኳሶቹ ያገኘናል የሚል እምነት አላቸው። ይሄ ደግሞ ልምምድ ሜዳ ላይ ከሚያዩት አደገኛ ጨዋታዎችም ላይ ከሚገነዘቡት ነገር የሚመጣ ነው። ጠባብ ቦታዎች ላይ ተጫዋቾችን የቡድን አጋሮችን የማግኘት ክህሎት ማለት ነው። ከክፍት ጨዋታ የመፍጠረን ጉዳይ ካነሳን ሼርኪ በጣም የሚያስደንቅ ነው። ቅድም ያነሳናቸውን ጎሎች በተመለከተ ወይ ደግሞ አሲስቶች በተመለከተ ለምሳሌ ብሩኖ ፈርናንዴስ 7 የጎል ዕድሎች ሲፈጥር 7ቱም ከክፍት ጨዋታ የተመዘገቡ አይደሉም። የሼርኪን አሲስቶች ለየት የሚያደርጋቸው ይሄ ነው። ፕሌሜኪንጉን ለየት የሚያደርገው ይሄ ነው። ከፈርናንዴዝ 7 አሲስቶች አብዛኞቹ ከሴት ፒስ የተገኙ ወይ ከቆመ ኳስ የተገኙ ናቸው። ከክፍት ጨዋታ ከሆነ ሼርኪ ነው ቀዳሚ። ከዛ በኋላ ኩዱስ ተከታዩ ደረጃ ላይ ይቀመጣል። የኤክስፔክትድ አሲስትም ጉዳይ ቢነሳ ብሩኖ ፈርናንዴዝንና ቡካዮ ሳካን ተከትሎ ሼርኪ አለ እና እንደዚህ ባለ መንገድ የሚቀጥል ከሆነ በአንድ ሲንግል ሲዝን በመዘገባቸው የአሲስቶች ቁጥር ከ1 እስከ 10 የምንጊዜውም አሲስት አድራጊዎች ውስጥ ከ1 እስከ 10 ይገባል ማለት ነው። እንግዲህ ደብሮይነ በአንድ የውድድር ዘመን ባስመዘገባቸው አሲስቶች 16 ባስመዘገበበት ዓመት 10ኛ እና ደግሞ 20 አሲስቶች ባደረገበት ዘመን ከቲየሪ ኦንሪ ጋር ተስተካክሎ የፕሪሚየር ሊጉ ቀዳሚ ሆኗል። እንግዲህ እዚህ ሊስት ውስጥ ኤሪክ ካንቶና፣ ፋብሪጋስ፣ ላምፓርድ፣ ሞሐመድ ሳላ፣ ሜሱት ኦዚል እና ቲየሪ ኦንሪ ደግሞ አሉ እና የዚህ ተጫዋች እንደዚህ ባለ መንገድ መንደርደር ለምሳሌ አሁን ባለው ሬት እንደዚህ ጎሎች እያስቆጠረ ቡድኑ እንዲያስቆጠር ምክንያት እየሆነ የሚሄድ ከሆነ የውድድር ዘመኑ ሲጠናቀቅ ቢያንስ 14 አሲስቶች ይኖሩታል እና ከዚህም በላይ ሊያደርግ ይችላል ብሎ ማሰብ ጤናማነት ነው። ምክንያቱም ቲየሪ ኦንሪ 2002-3 20 አሲስቶች ባደረገበት በእርግጥ የሆንሪ በጣም አስደናቂ የሚያደርገው ያው በዛው ልክ ጎል የሚያስቆጥር ስለነበረ ነው። በዛ ሲዝን በጣም የሚያስደንቅ ነው ሆንሪ። ግን በዛ ሲዝን ቲየሪ ሆንሪ ውድድሩ ግማሽ ላይ እስኪደርስ ድረስ 6 አሲስቶች ብቻ ናቸው የነበሩት። ከዛ በኋላ ነው በጣም ብዙ ያስቆጠረው። ሌላኛው ፈረንሳይ ኤሪክ ካንቶና 92-93 16 አሲስቶች ነበሩት። በተመሳሳይ የሲዝኑ ወቅት 5 አሲስቶች ብቻ ነበር የነበሩት። ስለዚህ ሼርኪ እድል አለው ማለት ነው እንደዚሁ የሚቀጥል ከሆነ። በፕሪሚየር ሊጉ ታሪክ አንድ የማንቸስተር ሲቲ ተጫዋች ኬቨን ደብሮይነ ብቻ ነው የፕሌሜከር አዋርድ የተሸለመው። እንግዲህ 2017-18 ነው ፕሌሜከሮች መሸለም የጀመሩት። ደብሮይነ ከዛ በኋላ 19-22-23 ይህንን ማሳካት ይችላል እና ሼርኪ ሁለተኛ ሆኖ ይመጣል ወይ እናያለን። በእነዚህ 2 ወራት ያሳየው ተስፋ በጣም የሚያስደንቅ ነው። የመጀመሪያዎቹ 2 አሲስቶች ከበርንመዝ ጋር የተደረገ ጨዋታ ላይ የመጡ ናቸው። ከዛ በኋላ የሊድስ ጨዋታ ላይ 1፣ የሰንደርላንድ ጨዋታ ላይ 2፣ ክሪስታል ፓላስ፣ ኖቲንጋም ፎረስት እያለ ቀጥሏል። በዚህ ጊዜ ውስጥ አርሊንግ ሃላንድ 8 ጎሎች አስቆጥሯል፣ 3 የጎል ኳሶች አመቻችቷል። ፈርናንዴስ ደግሞ 3 ጎሎች አስቆጥሮ 6 አሲስቶች አድርጓል። ከሼርኪ የበለጠ የጎል ኢንቮልቭመንት ያላቸው 2 ተጫዋቾች በሊጉ እነዚህ ብቻ ናቸው። በእርግጥ ከዚህ በኋላ ሲቲ ከባባድ ፈተናዎች አሉት። ሰንደርላንድ፣ ቸልሲ፣ ብራይተን፣ ዩናይትድ እያለ ከዚህ በኋላ ጨዋታዎች ያደርጋል። እነዚህ ውስጥ አሁን እያደረገ ካለው ነገር አንጻር ሼርኪን ታምኖ ጨዋታዎቹን ያደርጋል ማለት ነው እና ሼርኪ እነዚህ ጨዋታዎች ላይ በምን ያክል ልክ ይፈጥራል? በጣም ታይት የሆኑ ለማንቸስተር ሲቲ ፈተና የሆኑ የተከላካይ መስመሮች ሲገጥሙት፣ የተዘጋ የተከላካይ መስመር ሲገጥመው ሼርኪ እነዚህን የጎል ዕድሎች እያመቻቸ እየፈጠረ ይቀጥላል ወይ የምናየው ነው። እስካሁን የመጣበት መንገድ ግን በጣም የሚያስደንቅ ነው። ስለዚህ በእስካሁኑ አመጣጥ የከዚህ ቀደም ተቺዎቹን መሻሻሉን የሚያሳይ ምልክት ሰጥቷቸዋል። ከጓርዲዮላ ጋር መስራት እንደሚያሻሽል ምልክት አሳይቷል። በፕሪሚየር ሊጉ በቶሎ በመላመድና በአእምሮ በመምሰል ለሲቲ በጣም ውጤታማ መሆኑን እያሳየ ይገኛል። እንግዲህ ገና የ15 ዓመት ታዳጊ ሆኖ የሻምፒየንስ ሊግ ማሳካትና የባለንዶርን ማንሳት የሚለው እነዚህን ነገሮች ማሳካት የሚለው የሼርኪ ሀሳብ በዚህ ሜንታሊቲ እንደዚህ ባላጫወት የሆነ ቀን የማይሳካ አይደለም። ትልቁ ሼርኪ ላይ ይነሳ የነበረው ጥያቄ ይህንን ለማሳካት የሚሆን አእምሮ አልነበረውም ነው። አሁን እንግዲህ ይህንን አእምሮ ሜዳ ላይ እያሳየን ነው። ባጫወቱ በጣም የተዋጣለት ሆኗል።
ዙሪያው ግርግር ፈጣሪ ነገሮችን ለማስቀረት ሞክሯል። ከፔፕ ጓርዲዮላ ጋር ደግሞ በመስራት ይህንን የበለጠ ለማሳካት እድል እንዳለው ማሰብ ይቻላል። ከሼርኪ ጋር ሲቲ በጣም አስፈሪ ቡድን ነው። ከፎደን ጋር የፈጠሩት ጥምረት በጣም ግሩም ነው። ይህ እስከምን ድረስ ይቀጥላል? የሼርኪስ የእግር ኳስ ህይወት መደምደሚያ ምን ይሆናል የሚለው በጣም አጓጊ ነው። በሌሎች ጊዜያቶች ሼርኪን የተመለከተ ሌሎች ነገሮች ደግሞ ይዘን እንመለሳለን። አብራችሁኝ ስለነበራችሁ ስላደመጣችሁኝ ምስጋና የላቀ ነው። ሰላሙ ነው።